አሁን ያለንበት የፍቅር ግንኙነት ሊሆን ይችላል። አሁን ያለንበት ማህበራዊ ግንኙነት ሊሆን ይችላል። አሁን ያለንበት ማህበራዊ መስተጋብር ሊሆን ይችላል። እነዚህ በሙሉ የትኞቹም አይነት በዙሪያችን ያሉ ግንኙነቶቻችን ወይም ደግሞ አሁን ያለንባቸው ግንኙነቶቻችን የእኛነታችን የማንነታችን ነጸብራቆች ናቸው። ምን ማለት መሰላችሁ? እዚህ ጋር ለራሳችን ጥሩ አመለካከት ሲኖረን፣ ለራሳችን እውነተኛ ፍቅር ሲኖረን፣ ራሳችን ከልብ የምንወድ ከሆነ ጤነኛ የሚባል የፍቅር ህይወት፣ ጤነኛ የሚባል ግንኙነት የማግኘት እድላችን ወይም ደግሞ ጤነኛ የሆነ የፍቅር ህይወት የመመስረት እድላችን በዛው ልክ ከፍ ያለ ነው። እዚህ ጋር እስቲ አንድ ጥያቄ ልጠይቃችሁ። ሁልጊዜም ወደ ህይወታችሁ ተመሳሳይ የሚባሉ አይነት ሰዎች እየመጡባችሁ እንደሆነ ተሰምቷችሁ ያውቃል? እስቲ ይህን ጥያቄ ራሳችሁን ለመጠየቅ ሞክሩ። ሁልጊዜም ተመሳሳይ አይነት ሰዎች ሌላ መልክ እያላቸው ሌላ አይነት ስም እያላቸው ነገር ግን ደግሞ ባህሪያቸውና የሚያደርጉባችሁ ነገር ተመሳሳይ የሆኑባችሁ ሰዎች በተደጋጋሚ ህይወታችሁ እንደሚመጡ አስተውላችሁ ታውቃላችሁ? እስቲ ይሄን ነገር ራሳችሁን ቼክ አድርጉ። ብዙዎቻችሁ እርግጠኛ ነኝ እንደዚህ አይነት ሁኔታ ውስጥ እንዳላችሁ ይገባኛል። ግን ደግሞ ለምን እንደነዚህ አይነት ሰዎች ወደ ህይወታችሁ በተደጋጋሚ እንደሚመጡ፣ ለምን ተመሳሳይ አይነት ሰዎች በተለያየ ስም በተለያየ መልክ ወደ ህይወታችሁ በተደጋጋሚ እንደሚመጡ፣ ተመሳሳይ ነገር አድርገውባችሁ እንደሚሄዱ ብዙዎቻችሁ ምክንያቱን አታውቁም። ለምን እንደነዚህ አይነት ሰዎች ብቻ በእናንተ እንደሚሳቡ ብዙዎቻችሁ ምክንያቱን። አንዳንዶቻችን በጣም ጠንካራ ስለሆንን ፈታኝ የሚባሉ አይነት ሰዎች ወደ ህይወታችን የሚመጡብን ይመስለናል። አንዳንዶቻችን በጣም መልካም ልብ ስላለን፣ በጣም ቀና ስለሆንን፣ በጣም ደግ ልብ ስላለን፣ ቸር ስለሆንን ክፎችን መግፋት ያልቻለን ይመስለናል። ነገር ግን ደግሞ እዚህ ጋር አለኝ ያልነው ጥንካሬ ከልብ ስብራት ሲታደገን ወይም ደግሞ መልካምነታችንና በጎነታችን በሚገባ ልክ መልካምና በጎ ነገር ሲያስገኝልን አልተመለከትንም። ሁልጊዜም የቀረብናቸው ሰዎች ወደ ህይወታችን ከመጡ በኋላ ጎድተውን፣ ሰብረውን፣ አስለቅሰውን ከህይወታችን ይወጣሉ። ብዙዎቻችን ለምን ይሄ እንደሚሆን ምክንያቱን አናውቅም። ሰላም ወዳጆች፣ እንዴት ናችሁ? ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን እየረዳ ያለ ድንቅ የዩቲዩብ ቻናል ነው። በዛሬው ዝግጅታችን ጤነኛና መልካም የሚባል ወይም ደግሞ የተቃና የፍቅር ህይወት ወደ ህይወታችን እንዲመጣ ማድረግ የምንችልባቸው መንገዶች እንመለከታለን። እንደተለመደው ሁላችሁ ቪዲዮን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው ለራሳችሁ ያላችሁን ግምት አስተካክሉ። ይኸውላችሁ እዚህ ጋር አመናችሁም አላመናችሁ አሁን በዙሪያችሁ ያሉ ሰዎች ሊሆኑ ይችላሉ። አሁን በዙሪያችሁ ያሉ ጓደኞቻችሁ ሊሆኑ ይችላሉ። አሁን አብሯችሁ ያሉ የፍቅር አጋሮቻችሁ ሊሆኑ ይችላሉ። ሁሉም እነዚህ በዙሪያችሁ ያሉ ሰዎች ለራሳችሁ የሰጣችሁት ግምት ውጤቶች። ይህን ለማረጋገጥ ደግሞ ሩቅ መሄድ አይጠበቅባችሁም፣ ወይም ደግሞ ሌላ የተለየ አይነት ምርምር ውስጥ መግባት አያስፈልጋችሁም። ከዛሬ ጀምሮ ይህን ቪዲዮ ካያችሁ በኋላ ኮንሺየስሊ ሆነ ብላችሁ ለራሳችሁ የምትሰጡትን ግምት አስተካክሉ። ለራሳችሁ የምትሰጡትን አክብሮት ቀይሩ። ለራሳችሁ የምትሰጡትን ፍቅር ከፍ አድርጉ። እነዚህን ነገሮች ማድረግ ስትችሉ ሳታስቡት በዙሪያችሁ ያሉ ሰዎችን ማንነትና ምንነት እየተቀየረ መሄድ ይጀምራል። ኳሊቲያቸው በሚገርም መንገድ ለራሳችሁ በሰጣችሁት ልክ በዙሪያችሁ ያሉ ሰዎችን ማንነት እየተቀየረና ከፍ እያለ ይሄዳል። ይህንን በዚህ ማረጋገጥ ትችላላችሁ። ራስን ማክበር ማለት ለራስ ተገቢውን ፍቅር መስጠት ማለት፣ ለራስ ተገቢውን ግምት መስጠት ማለት፣ በሌላ አነጋገር ራስን መሆን ማለት ነው። ከዚህ በተቃራኒው ግን ራሳችሁን ላለመሆን በጣራችሁ ቁጥር ወይም ደግሞ ራሳችሁን ሌላ ማንነት ውስጥ ለመደበቅና ሌላ የተለወሰ ማንነት እንዲኖራችሁ ለማድረግ በጣራችሁ ቁጥር ያንን መምሰል የፈለጋችሁትን ሰው የሚመስል ሰው ወደ ህይወታችሁ ይመጣል። ራሳችሁን ይሄ ራስን አለመምሰል የሚባለው ነገር በጣም መጥፎ፣ በጣም ቆሻሻ ነገር ነው። ሁልጊዜም ሲያሳድዳችሁ የሚኖር ነገር ነው። ራሳችሁን አለመሆናችሁ ልቦናችሁ ሊናችሁ ያውቋል። ስለዚህ ሁልጊዜም ሲያሳድዳችሁ የሚኖርና ሁልጊዜም ከመጋረጃው በስተጀርባ ሲወቅሳችሁ የሚኖር ነገር ነው። ይሄ ወቀሳና ይሄ ማሳደድ ሲበረታባችሁና የሆነ ጊዜ ላይ መቋቋም የማችሉበት ደረጃ ላይ ሲደርሳችሁ ተስፋ ልትቆርጡ፣ እጅ ልትሰጡ ትችላላችሁ። ወይም ደግሞ ሊሰለቻችሁ ይችላል። ሲሰለቻችሁ እነዛ ያንን ማንነታችሁን መስለው የመጡ ሰዎች አብሮ ነው የሚሰለቻችሁ። ወይም ደግሞ የሆነ ጊዜ ላይ ከህይወታችሁ ወጥተው ይሄዳሉ። እናንተም ትደክማላችሁ፣ ትሰለቻላችሁ። እነሱም እውነተኛ ማንነታችሁ ያ የሳላችሁት ማንነት እንዳልነበር ሲረዱ ትቷችሁ ይሄዳሉ። ስለዚህ ሁልጊዜም ራሳችሁን ሁኑ፣ ራሳችሁን ምሰሉ። ራሳችሁን ስትሆኑ፣ ራሳችሁን ስትመስሉ እናንተን የሚመስሉ ሰዎች ወደ ህይወታችሁ ይመጣሉ። እናንተን የሚመስሉ ሰዎች ወደ ህይወታችሁ ሲመጡ ምንም የሚያሰለች ምንም የሚያደክም ነገር የለም። ስለዚህ ለራሳችሁ ያላችሁን ግምት በማስተካከልና ራሳችሁን በመሆን ብቻ ጤነኛ የሚባል ወይም ደግሞ የአማረ የፍቅር ህይወት እንዲኖራችሁ ማድረግ ትችላላችሁ። ስለዚህ የመጀመሪያው ይሄ ነው። ራሳችሁን ወይም ደግሞ ለራሳችሁ ያላችሁን አመለካከት ከፍ ማድረግ፣ ማስተካከል። ይህንን ስታደርጉ ጤነኛ የሚባል የፍቅር ህይወት ይመጣል። ሁለተኛው ያማረ የተዋበ ጤነኛ የሚባል የፍቅር ህይወት እንዲኖራችሁ የሚረዳችሁ ነገር መሰላችሁ? ራስን ማወቅ የሚባለው ነገር ነው። ራስን ማወቅ ይውላችሁ። ራስን ማወቅ የምንለው ነገር እንዴት መሰላችሁ?
ከፍላጎቶቻችሁ፣ ከኢጓችሁ፣ ከፍርሃቶቻችሁ አሻግራችሁ በትክክል ራሳችሁን ማወቅ ስትችሉ ያኔ የሚያስፈልጓችሁና የሚገባችሁ ነገሮች ፍንትው ብለው ግልጽ ብለው መታየት ይጀምራሉ። በትክክል ራሳችሁን ስታውቁ እናንተን የሚመስሉ ሰዎች ወደ ቤታችሁ መምጣት ይጀምራሉ። በትክክል ራሳችሁን ስታውቁ የሚረዷችሁና የሚረዷችሁ ሰዎች ወደ ቤታችሁ መምጣት ይጀምራሉ። ይህን በሚገባ ልታውቁ ይገባል። ዘንድ የሚጠቅሟችሁና የሚለውጧችሁ ነገሮች ማድረግ ስትጀምሩ የሚጠቅሟችሁና የሚለውጧችሁ ፖዚቲቭሊ ኢምፓክት እናንተ ላይ የሚያደርጉ ሰዎች ወደ ቤታችሁ መግባት ይጀምራሉ። ስለዚህ ሁለተኛው ጤነኛና ያማረ ፍቅር የሚያስገኝልን ነገር ይሄ ነው፣ ራስን ማወቅ። ሶስተኛው የምትፈልጉትን ነገር በግልጽ ማወቅ። ይሄ ሶስተኛው ነጥብ ነው። ይኸውላችሁ እዚህ ጋር ፍቅርን የምትፈልጉም እንደገና ደግሞ ፍቅርን የምትፈሩም ከሆናችሁ 100% ለዛ ለምትፈልጉትና ለገባችሁበት የፍቅር ህይወት ኮሚትድ ልትሆኑ አትችሉም። ይህን በሚገባ ልታውቁ ይገባል። የምትፈልጉትን ነገር በግልጽ ካላወቃችሁ የሚገባችሁን ነገር ልታገኙ አትችሉም። የምትፈልጉትን ነገር ስታውቁ ብቻ ነው የሚገባችሁን ነገር የምታገኙት። ያንን የማታደርጉ ከሆነ ግን ምንም ያህል ጥረት ብታደርጉ፣ ምንም ያህል ትግል ብታደርጉ፣ ምንም ያህል ብትለፉ የምትፈልጉትን ነገር በግልጽ እስካላወቃችሁ ድረስ የምታገኙት ውጤት ወይ ተስፋ አስቆራጭና አወዛጋቢ ነው የሚሆነው፣ ወይ አናዳጅ ነው የሚሆነው። ይህንን በፍጹም አትጠራጠሩ። ሁልጊዜም ወደ ፍቅር ህይወት ከመግባታችሁ በፊት ወይም ደግሞ ከሰዎች ጋር የሆነ አይነት ግንኙነት ከመመስረታችሁ በፊት የምትፈልጉትን ነገር በሚገባ ልታውቁ ይገባል። ከነዛ ሰዎች የምትፈልጉትን ነገር በግልጽ እስካላወቃችሁ ድረስ ከነዛ ሰዎች ጋር ምንም አይነት ነገር ባትጀምሩ ይመረጣል። ኦር ደግሞ ከነዛ ሰዎች የምትፈልጉትን ነገር የምታገኙ ካልመሰላችሁ ከነዛ ሰዎች ጋር ጊዜ ማሳለፍ ብዙ ማስፈላጊ አይደለም፣ ወይም ደግሞ ጊዜያችሁን እንደማባከን ነው የሚቆጠረው። ስለዚህ ሁልጊዜም የምትፈልጉትን ነገር አስቀድማችሁ በሚገባ ልታውቁ ይገባል። የምትፈልጉትን ነገር አስቀድማችሁ ስታውቁ የምትገቡበት ህይወት ያን የምትፈልጉትን ነገር ይሆናል ማለት ነው። የምትፈልጉትን ነገር ሳታውቁ ስትገቡ ግን አወዛጋቢ ወይም ደግሞ አናዳጅ ቅድም እንዳልኳችሁ የሆነ ነገር ውስጥ ትደርሳላችሁ ማለት ነው። ስለዚህ ሶስተኛው ጤነኛ ያማረ የተዋበ ፍቅር ህይወት የሚያስገኝልን ነገር የምንፈልገውን ነገር በትክክል ማወቅ ነው። አራተኛው ዋጋችሁን በሚገባ እወቁ። ይኸውላችሁ እዚህ ጋር ከሁሉም ነገር አስቀድሜ አንድ ነገር ልላችሁ እፈልጋለሁ። መጀመሪያ ከምንም ነገር አስቀድማችሁ ካለፈ ህመም፣ ከኔጌቲቭ ኤነርጂ፣ ወደኋላ ከሚጎትቷችሁ ስሜቶችና ሀሳቦች ራሳችሁን አላቁ፣ አፋቱ። ሰዎች ስለ ራሳችሁ እንዲሰማችሁ ካደረጓችሁ ማንነት ሳይሆን ከእውነተኛ ማንነታችሁ፣ ከእውነተኛ እናንተነታችሁ በመጀመሪያ በፍቅር ደጉ። ያንን ማንነታችሁን፣ ያንን እውነተኛው ማንነታችሁን መጀመሪያ ከልቡ ደዱት። ምን እያልኳችሁ መሰላችሁ? እዚህ ጋር በሌሎች ፍቅር ከመውደቃችሁ በፊት መጀመሪያ ራሳችሁን ውደዱ፣ ራሳችሁን አፍቅሩ። ካለፉ ህመሞቻችሁ በሚገባ ማገገማችሁን እርግጠኛ ሁኑ። ካለፉ ትዝቶቻችሁ በሚገባ መፋታታችሁን እርግጠኛ ሁኑ። እዚህ ጋር እንዴት ብላችሁ ካለፈ ህመምና ስብራት ማገገም እንደምትችሉ፣ እንዴት ከእንደነዚህ አይነት ነገሮች መፋታት እንደምትችሉ እዚሁ ቻናል ላይ በጣም ብዙ የሰሯቸው ቪዲዮዎች አሉ። እነዛን ነገሮች መለስ ብላችሁ መመልከት ትችላላችሁ። እነዚህን ነገሮች ካደረጋችሁ በኋላ ዋጋችሁን በሚገባ መረዳት ትጀምራላችሁ። ዋጋችሁን በሚገባ መረዳት ስትጀምሩ ዋጋችሁን በትክክል የሚረዱና ዋጋችሁ በትክክል የሚገባቸው ሰዎች ወደ ቤታችሁ መምጣት ይጀምራሉ። ይህን ካላደረጋችሁ ግን የማይመጥኗችሁ ሰዎች ወደ ቤታችሁ መጥተው እንደማትመጥኗችሁ እንዲሰማችሁ አድርገው እንደሚሄዱ አትጠራጠሩ። በዛ መልኩ እንደሚሰሯችሁ አትጠራጠሩ። ሲመጡ የማይመጥኗችሁ ሰዎች የነበሩ ሰዎች ከህይወታችሁ ወጥተው ሲሄዱ ግን እንደማትመጥኗችሁ እንዲሰማችሁ አድርገው በጣም ህርት አድርጓችሁ፣ በጣም ጎድቷችሁ፣ በጣም ሰብሯችሁና በጣም ለራሳችሁ ጥሩ ያልሆነ አመለካከት እንዲኖራችሁ አድርገው እንደሚሄዱ አትጠራጠሩ። መቼ? ይህን ካላደረጋችሁ፣ ዋጋችሁን በሚገባ ካላወቃችሁ። ስለዚህ አራተኛው ይሄ ነው፣ ዋጋችሁን በሚገባ ማወቅ። ዋጋችሁን በሚገባ ስታውቁ ዋጋችሁን በትክክል የሚረዱ ሰዎች ወደ ቤታችሁ ይመጣሉ።